ሰላም እንዴት ናችሁ? ዛሬ ማቀርብላችሁ ደግሞ ወግ ነው እና ከአዲስ አበባ ያሉትን ትላልቅ ፎቆቹን እያየው ወደ አዲሱ ገበያ መሄዴን ቀጥያለሁ። የድሮ ጓደኛዬን መቅደስን ለማግኘት በጣም በመጓጓትና በመናፈቅ ከአዲሱ ገበያ ወደ ሰሜን ሆቴል በሚወስደው ታክሲ ውስጥ ገብቼ እየሄድኩኝ ሳለ ታክሲ ውስጥ 12 ሰዎች ጭኖ ትርፍ ለመጫን ከአዲሱ ገበያ ወደ ሰሜን ሆቴል እያለ ረዳቱ ይጣራል። ታክሲ ውስጥ ያሉ ሰዎች እንዴ አይበቃም እንዴ የሁሉ አሁንም የምትጠራው የቱ ጋር ልታስቀምጣቸው ነው ብለው ተሳፋሪው ከረዳቱ ጋር ክርክራቸውን ቀጥለዋል። በቅዱስ ጊዮርጊስ ቤተክርስቲያን ልብሳቸው ላይ ነጭ ነጠላ አርገው አስቀድሰው የሚወጡ መምናል በቅዱስ ጊዮርጊስ በግራ በኩል በደማቅ እየሄዱ ይታያሉ። እነሱን ላያቸው ምድር ገነትና ያለች እስኪመስል ድረስ ያስቀናል። እነዚህን ትዕይንቶች እያየው አይደርስ የለም ታክሲው መድረሻዬ ቦታ አደረሰኝ። ልክ አዲሱ ገበያ ስደርስ ወራጅ አለ ብዬ ወረድኩኝ። ከወረድኩ በኋላም መቅደስ ጋር መደወል ጀመርኩኝ። መቅደስ ጋር ስደውልላት መቅደስ ቀድማኝ ካፌ ውስጥ እንደደረሰች ነገረችኝ። ስልኬን ዘግቼ ኦሜድላ ካፌ ደረሱን። ልክ ካፌ ውስጥ ስገባ መቅደስም በጣት ያለችበትን ቦታ ጠቆመችኝ። ከአብሪያት ቁጭ ካልኩ በኋላ ከተሳሳመን በኋላ እንዴት ነው ብዙ አመት ሆነና ስንት አመት አንተ እንደቀላል ጊዜው በጣም ይሮጣል አይደለም እንዴ? ስንት አመት ሆነና አንተ በ11 አመት በቀላሉ 11 አመት አሁን ብላ መቅደስ ንግግሯን ጀመረች። አዎ አንቺ በጣም እኮ ነው ትናንት እኮ ነው የሚመስለው። አንቺ በጣም እኮ ነው ሄደው ሰዓቱማ ጊዜው እንዴት ነው የሚሮጠው ምናምን ብለን የወጋችን ከተጫወትን በኋላ አስተናጋጁ ፊታችን መቶ ቁጭ አለ። ምን ልታዘዝ ብሎ ቃሉን ወደኛ ወረወረ። መቅደስም ለኔ ማኪያቶ ነጣ ያለ ማኪያቶ ቢኒያም አንተስ ታዘዘዋ ምን ትወስዳለህ ብላ ለኔም ጠቆመችኝ። እኔም ደግሞ ሳፊ ወተት ብዬ ካዘዘም በኋላ እንዴ አንተ እና እንዴት ነው ኑሮ እንዴት ተያይዘኳል ብላ ንግግሯን ቀጠለች። እኔም አሳቤ ካፌ ውስጥ ያሉት ተስተናጋጆች ከስተመሮች ላይ ነበርና የሷን አጠያይቅ ትዝም ልብ አላልኩትም ነበር። ምን አልሽኝ ብዬ ከጠየቅኳት በኋላ እንዴ አንተ ሳውን እንዴት ነህ ምን እየሰራ ነው ምናምን ብላ ጥያቄዋን ቀጠለች። አይ የኔማ ምን እሰራለሁ ብለሽ ነው ምን እዚህም ብቻ ብዙም አዲስ ነገር የለም ምናምን ብዬ የተናገረችውን ንግግር ለማቋረጥ ከሞከርኩ በኋላ አስተናጋጁ መጥቶ የታዘዘውን ወተትና ማኪያቶን አስቀምጦልን ሄደ። ሁለታችንም እሷ ማኪያቶን ጠጥታ ከጨረሰች በኋላ እኔም ወተቴን ጠጥቼ ከጨረስን በኋላ ለአስተናጋጁ ብር ከፍለን ከካፌ ወጣን። ከሰሜን ሆቴል ትንሽ ወረድ ብሎ ሶስተኛ ፖሊስ ጣቢያ በእግራችን ወክ እያደረግን መሄድ ጀመርን።
እሺ እና እንዴት ነሽ መቅደስ? እንደ ድሮ ከቤተሰቦችሽ ጋር ነው የምትኖሪው ወይስ አሁን ራስሽን ችለሻል? እንዴት ነው ያንቺስ ጉዳይ ብዬ ጠየቅኳት። እሷም አንድ እሌኒ ከሚባል ጓደኛዋ ጋር የቤት ተከራይታ መኖር እንደጀመረች ነገረችኝ። ስራሽስ ምን እየሰራሽ ነው? ወይስ የድሮን ስራ ነው አሁንም እየሰራሽ ያለሽው ብዬ ስጠይቃት እሷም በኢትዮጵያ ንግድ ባንክ በአጎቷ ልጅ ምክንያት አካውንቲንግ እየሰራች እንደሆነ ነገረችን። ከዛ እየተጨዋወትን ወክ እያደረግን እየሄድን ሳለ እንዴ ቢኒያም አንተስ እንዴት ነው? ስራ እየሰራክ ነው? አሁን ያለበት ሁኔታ እንዴት ነው ብላ እሷም የግሏን ጥያቄ ጠየቀችኝ። እኔም ቀን ቀን የመካኒክ ስራ እየሰራው ማታ ደግሞ አካውንቲንግ ማታ ደግሞ የስነ ጽሁፍ ኮርስ እየወሰድኩ እንደሆነ ሊትሬቸር የሚባለውን የስነ ጽሁፍ ኮርስ እየወሰድኩ እንዳለ ነገርኳት። ከዛ መቅደስም ስነግራት በጣም ተገርማ በጣም በማድነቅ እኔ እኮ ድሮም አንተን እኮ በጣም ለቁም ነገርና ከክፍላችን ጎበዝና ታታሪና በጣም ለወደፊቱ የሚያስብ ቁም ነገረኛ እንደወንክ አቅ ነበር። በጣም ጎበዝ ልጅ እኮ ነው። ለማንኛውም ስራክ ላይም የስነ ጽሁፍ ስልጠናው ላይም በጣም በርትተ ቀጥልበት እሺ አለችኝ። እሺ አረ ምን እሱማ ልክ ነሽ በጣም ነው መበረታበት ምናምን ብዬ ከተነጋገርን በኋላ መቅደስም ሰዓት በጣም መሽቷል እኮ በቃ ቻው ባይሆን ሌላ ጊዜ ደግሞ ተገናኝተን የወዲወዳችንን እንጫወታለን ብላ ሰዓቷን ካየች በኋላ በቃ እሺ ለማንኛውም ራስሽን ጠብቂ፣ ከሰሞኑ ተገናኝተን የወጋችንን እንጫወታለን ብለን እሷም ወደ ቤቷ እኔም ወደ ቤቴ ተሰነባብተን ተለያየን። ይሄ ነው ያለው ጉዳይ። ስላዳመጣችሁን በጣም አመሰግናለሁ።